እሱ ሌላ ነገር ነው እንደዚህ እያስታመምኩ የምኖረው እኔ የራሴ ሰው ሊኖረኝ አይገባም እኔ ስሜት የለኝም ማለት ነው አሁን ነው እንግዲህ በዚህ ጉዳይ ላይ እውቀቱ ያላቸው ሰዎች ያንን በማጨስ ጥፋተኛ እያረከን ነው እንዴ አንድ አመት ሙሉ ቁጭ ብዬ ባስታመምኩ ጸበል መሄድ አለብን ብለን በማሰባችን ውድ የአዲስ ቤተሰቦች ሁላችሁም በያላችሁበት ለአቶ ገረመው እንድትጸልዩለት ጠይቃለሁኝ። ማን ስለሆንክ ነው መታወቂያ የምትጠይቀኝ? እያሳሰበን ያለው ስለሱ ነው እንጂ ስለኛ መታወቂያ ወይም ስም አይደለም። አይነን ግለጥ ሳሚ ነኝ አልኩህ። ተነስ ይሄ ሙቀት ነው። ተነስ እንጣ ና እዚህ ደርሰን እንጣ ተነስ እዚህ ጋር በረንዳ ና ጎበዝ አይዞህ ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች እንዴት አላችሁ? ሳሚ ነኝ። ዛሬ በክፍል 2 ተመልሼ መጥቻለሁ። ሰው ይነሳል ገረመው ውዴ ገረመው እስኪ ሰላም ነው ተኛለህ? እሱ እያወራ እንዴት ተኛለህ? እንተው ና ጨብጠኝ። እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ ሰላም? ነቃ በላ ነቃ ማነው ስምህ? ገረመው። በመጀመሪያው ክፍል እንደምታስታውሱት የአቶ ገረመውና የወይዘሮ ሚሚ ቤት ተገኝተን የተፈጠረውን ነገር ለመስማት ችለናል። በዛ ውስጥ እንግዲህ በጣም የሚያስገርሙ ነገሮችን አይተናል። ከዛ በመቀጠል ግን ይሄ ነገር መፍትሄው ምንድን ነው የሚለውን በተቻለ መጠን እያጣራ ነበረ። ለዚህ ሁሉ መነሻ ምክንያት የሆነን የቅርብ ሰው አንድ ሰው ነበረ፣ የአቶ ገረመው የቅርብ ጓደኛ። ከእሳቸው ጋር ባደረግነው የስልክ ንግግርም ቤት ውስጥ አንድ ችግር አለ፣ ምናልባት ከባለቤቱ ወይም ደግሞ ከባለቤቱ ዘመድ ከሚባለው ሰው ጋር የተፈጠረ ነገር አለ እንጂ በሰላም አይደለም በማለት እንግዲህ ተፈጣሪውን ስላጋራን ቤት ውስጥ ካሜራ እስከ ማስገጠምና እነሱን እስከ መሰለል ደርሰናል። በዛ ውስጥ እንግዲህ ያገኘናቸው የማይታመኑ መረጃዎች አሉ። እነሱን ዛሬ ይዘን መጥተናል። እንግዲህ ውድ ቤተሰቦቼ እንደነገርኳችሁ ቤት ውስጥ ካሜራ ካስገጠምን በኋላ በጣም ብዙ ረጅም ጊዜ አልፈጀብንም። ወዲያው ነው መረጃው እጃችን ላይ ደረሰው። ቤት ውስጥ እንግዲህ ባለቤቱ ምንነቱ ያልታወቀ ነገር እንደምታዩት እያጨሰች ትገኛለች። የምታጨሰው ነገር ምንድነው የሚለውን ነገር ከፕሮግራሙ በኋላ አጣርተናል። ይሄ እንግዲህ ከመቃብር አፈርና እንዲሁም ደግሞ ሁለት ምንነታቸው ከማይታወቁ ግልጽ መደረግ የሌለበት ሚስጥራዊ ነገር ነው ስላሉን ነው እንግዲህ በዚህ ጉዳይ ላይ እውቀቱ ያላቸው ሰዎች ያንን በማጨስ
በቀን አንዳንድ ጊዜ እያጨሰችበት ለራሷ ግን እንደምታዩት እንግዲህ ፊቷን አፍንጫዋን ሸፍናለች እንዳይሸታት ለሷም ኢፌክት አለው ማለት ነው አፏን እና አፍንጫዋን በጨርቅ አፍና እሱን እያጠነችው ነው እሱ ደግሞ ምንም መታዘዝ አይችልም እንደምታዩት እጅግ በጣም ነው የሚያሳዝነው ለመናገር እንግዲህ ያጠነችው ነው እንግዲህ ያየነው ይሄ እንግዲህ እንደ በቂ ማስረጃ ነው ብለን አስበናል እሱም ብቻ አይደለም እንግዲህ አንዳንድ ለኛም ያልጠበቅናቸው ነገሮችን አይተናል እሱ ምንድነው እንግዲህ አብሯት የሚኖረው አቶ እንግዲህ ዘመዷ ነው የተባለው ነገር ግን ዘመዷ እንዳልሆነ እውነተኛ ስሙንም ማንነቱንም የት አካባቢ እንደሚኖር ግንኙነታቸውንም ጭምር አይቻለው ማለት ነው እንግዲህ እሱን ወደ እናንተ አደርሳለሁኝ አብራችሁን ቆዩ ያለው ግለሰብ መጥቶ ቤቱ ውስጥ የሚያደርጉት ነገር ዘመድ ናቸው ብሎ ለመደምደም የሚከብድ ነገር ነው በጣም ይገርማል ይሄ ባለሰው ጋር እንግዲህ ግንኙነት እንደሚያደርጉ ያስታውቃል የተሳሳሙ የተላፉ ነው እንግዲህ የገዛ ባለቤቷ ከጎኗ ተኝቷል የተነሳ እሱን ለመሸፈን ጥረት ያደረገ ነው እንግዲህ እንደምናየው ያው ተያይዘው እንግዲህ ወደ መኝታ ቤት ገብቷል እንግዲህ ይሄንን ቪዲዮ እንደማስረጃ ከያዝነው በኋላ ይሄ ግለሰብ ማን ነው ብለን ለማጣራት ሞክረናል ይሄ ግለሰብ እንግዲህ አቶ አሸናፊ ይባላል እንግዲህ ሐዋሳ አካባቢ አሹ ስጋ ቤት የሚባል አለው በጣም በሚያሳዝን ሁኔታ እንግዲህ እዛም አግብቶ የሚኖር ግለሰብ ነው እንግዲህ እሱም እንግዲህ ትዳሩን ቤተሰቡን በትኖ እሷም እንግዲህ ባሏን እያደነዘዘችው አንድ ላይ ነው የሚኖሩት ይሄን ሁሉ መረጃ ከያዘን በኋላ በቀጥታ እነሱን ለማናገርም ቤታቸው ተገኝቼ በቀጥታ እነሱንም ለማግኘት ቤታቸው ተገኝቼ ነበረ ቤት ውስጥ ተገኝቼ እንግዲህ እነሱን ለማናገር ቀስ በቀስ ለማወጣጣትና የሚሉኝንም ነገር ለመስማት ሞክሬ ነበረ እሱን ደግሞ እስቲ ተወሰነ ልጋብዛችሁ ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች እንግዲህ ሳሚ ነኝ ዛሬ በአቶ ገረመውና በወይዘሮ ሚሚ ቤት እንግዲህ በድጋሚ ተገናኝተናል እንግዲህ ከዚህ ቀደም ታስታውሱ ከሆነ የአቶ ገረመው በሽታ ማለት የምንችለው ነው ምክንያቱም እንግዲህ የሰው ልጅ በዚህ ያህል መጠን እንቅልፍ ከተኛ በሽታ ነው ልንለው የምንችለውና በዛ ጉዳይ እንግዲህ ከሚሚ ጋር አውርተናል አብራቸው ካለው ዮሐንስ ጋር አውርተናልና እንግዲህ ዛሬ እንድናወራ የፈቀድኩት በድጋሚም እንደ አዲስ ጎጆ አቶ ገረመው ቤት የተገናኘንበት ምክንያት ሁለት ነው አንደኛው የአቶ ገረመው ጤንነት የሚሻሻልበት መንገድ ባለፈው እንዳወራ ነው ጸበል መግባት አለበት ብለሽ ነበርና ከሱ ጋር በተያያዘ እኛም የአዲስ ጎጆ ቤተሰቦች የራሳችን በመንፈሳዊ ጉዳይ የሚያግዙን በጸሎትም በሐሳብም ድጋፍ ሊያደርጉልን የሚችሉ ሰዎች አሉና ከነሱም ጋር አውርተን ነበርና የምናግዝበት መንገድ አለ ብዬ ስላሰብኩኝ ነው ሁለተኛው መንገድ ደግሞ አንዳንድ ነገሮች መጥራት አለባቸው ይህን ፕሮግራም እስከጀመርን ድረስ እስከ መጨረሻው ጥግ ድረስ ሄደን መፍትሄ መፍጠር አለብን ብዬ አስባለሁኝና ማድረግ የምንችለው ነገር እንዳለ ስለተሰማኝ ነው ዛሬ እዚህ ቤት በድጋሚ መጣሁት ማለት ነውና ትንሽ መጀመሪያ ለማውራት ያህል ባለፈው አይቼው ከሄድኩኝ በኋላ ለተለያዩ ሰዎች አማክሬ ነበር ይሄ ነገር እንዴት ነው ምንድነው ተንተላለው
አቀማመጡ የተቀመጠ ነው እንጂ ተኛ አይመስልም። ገረመው ያየው አንተ ገረመው አይሰማም። እንደዚህ ስትነካውም አይሰማም። ያ ጤነኛ ሰው ቢሆን ኖሮ እንዲህ ራሱ ስነካው ይነቃል። ያ እሱ ይሄው አትምጣ። የምትወት አይደለም ለማሳየት ይገባኛል። እና ከባድ ነው። ባለፈው ከአንተም ጋር ስናወራ ያው ያደነኩ ነገር አለ። እንደ ቤተሰብ እንደ ጓደኛም ሊሆን ይችላል አላውቅም እንጂ ግንኙነታችሁን ዘመዴ ነው ብለሽኛል አይደል? ምናልባት በዚህ ያህል መጠን ዝምድናችሁን መጠየቅ ላይ ኖርብኝ ይችላልና እናንተ ልታረጉት የምትችሉት ነገር ሁሉ አድርጋችኋል ብዬ አስባለሁና አንቺ ዝምድናችሁን መጀመሪያ የሁለታችሁን ዝምድና ብትለይኝ ደስ ይለኛል። ምንም ማለት ቤተሰብ ነው፣ የኔ ዘመድ ነው። አንዴ ሰላማትና እንመጣለን። ምን አልሽኝ? ቤተሰብ ነን፣ በቃ የቅርብ ዘመድ ነን። ዝምድናችሁ ምንድነው? ባለፈውም ሳላጣራ ነው የሄድኩትና ያለማወቅ ነው፣ ሌላ ነገር አይደለም። ማለት የወንድም አጎት ምንድን ነው ዝምድናችሁ? አዎ ያጎቴ ልጅ ነው፣ ቅርብ ዘመድ ነን በጣም። ከዛም በላይ አብረን ነው የተማርነው ምናምን ነው። ግዴታ ዝምድናችንን ማብራራት አለብን። ያመጣው ስለሱ ጉዳይ ነው እንጂ የኛን ዝምድና ለማጣራት አይደለም እኮ። ስለዚህ ለሱ ያመጣልን መፍትሄ ካለ ንገረን። መፍትሄ የሚመጣው እንግዲህ ከስር መሰረቱ በመነሳት ነው እኮ አይደለም። እዚህ ጋር ሰዎች አማክሬ ነበር ካልከን መፍትሄ ነገረን። ከዚህ ችግር ቶሎ እንውጣ፣ ወደ በፊቱ ስራችን እንመለስ። እኛም በጣም እያስተጓጎለን ነው። ስለዚህ አሁን አንተ ስለኛ ዝምድና ምናምን ልታጣራም አትችልም፣ ማጣራትም የለብም በቃ። ስለዚህ ለሱ ያመጣው መፍትሄ ነገርልንና ወደ መፍትሄው ስንመጣ እንዳልኩ ነው። ይሄ አውቆ የተኛ ቢቀሰቅሱት አይሰማ የሚል አባባል አለ በሀገራችን እና ምን አውቆ የተኛው ማለት ነው። ይሄ ጥቅስ ከእሱ ጋር የሚገናኝ ነገር አለ። ይሄ ጥቅስ የሚገናኘው ከእናንተ ጋር ነው። ምክንያቱም ከእናንተ ጋር ያለው ነገር ካልጠራልን እስኪ በግልጽ ንገረን። እኛ መፍትሄ እንድትፈልግልን ነው አይደል? ስለመጣ ባለፈው ያለን ነገር ሁሉ የቤተሰብ ሚስጥራችንን ምናምን የነገርንህ መፍትሄ ካለ ብለን ነው ስለጠየቅን የመለስን አይደል? ስለዚህ አሁን እያወራክ ያለው ነገር ምንም እየገባን አይደለም። ግልጹን ንገረን። ዙሪያ ጥምጥም ምን ያስኬዳል? ምን ነግረን ከሆነ ቀጥታ ንገርልን። ምንም መፍትሄ ካላመጣ ብትወጣልን በጣም ደስ ይለናል። እኛ ካሰብክልን ብለኝ አስበህ ከሆነ እንደ ቤተሰብ ስላየንክ ነው መጀመሪያም ይሄን ሁሉ ልናጫውት ይቻል ነው። ሲጀመር ደግሞ ስለና ከስረ መሰረቱ አቆይተኛ ምናምን የሚባለው ምን አመጣው? ከማስተማም ውጪ ምን አረገነኛ? ምን ማለት ነው? እኛን እዚህ ተረትና ምሳሌ ውስጥ መክተት ያው ይሄን ያልከሰማችሁ እኔ የምለው ነገር ስሙኝ። ከዚህ በፊት እናንተ ጋር ስመጣ በሰላም ነበር ስናወራ የነበረው። እናንተም ጋርም እኮ የሆነ የምትደብቁት የፈለጋችሁት ነገር ከሌለ የምትናገረን ንግግር ልክ አይደለማ። በቃ በስነ ስርዓት የመጣው ስለዚህ በስነ ስርዓት አምጥተው ጣለን እንጂ ከዛ ያለፈ ምንም ነገር እኔንም እሱንም ልትናገር አይችልም። ሲጀመር ሁሉንም ነገር የደበቀ ምን ሊኖር ይችላል? ሁሉንም ነገር እንዳየኸው ነው አይደል? የተደበቀ ነገር እዚህ ጋር ምን አለ? አንተ የምታውቀው ነገር ካለ ንገረን፣ ለመስማት ዝግጁ ነን። እኔ የማውቀው ነገር አለ። ምናልባት እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን ነገሮች መጥራት አለባቸው ብዬ ስለማስብ ነው። እና ሰዎችን ለመርዳት በጣም ብዙ ርቀት ሄደን እናውቃለን። እና በእናንተ በኩል ደግሞ ሰዎችን ለመርዳት ሄዳችሁበት ርቀት ሳላደንቅ ማለፍ አልፈልግም። ለሱ ያደረጋችሁት ነገር መፍትሄው ያለው እኔ ጋር አይደለም። መፍትሄ ያለው መጀመሪያ እናንተ ጋር ነው። መፍትሄው ብዬ ማስበው ነገር ምንድን ነው? እናንተ የደበቃችሁ ነገር እንዳለ ስለተሰማኝ ነው። ምክንያቱም ዮሐንስ ስሜ የተዋወቀኝ ስሜ ዮሐንስ እንዳልሆነ አውቃለሁኝ። ስሜ ዮሐንስ ነው። አንተ? አዎ ዮሐንስ። መታወቂያ ያነሳኝሽ ለምንድን ነው? ማሳይ ፖሊስ ነህ አይደለም? ለአንተ ማሳይበት ምንም አይነት ምክንያት የለኝም። የደበቅከው ነገር ከሌለ አልገባኝም። አሁንስ እየገባኝ አይደል? ምንድን ነው የምትፈልገው? አልገባኝም። እኛን ለመርዳት ነው አዜቶ ሲመጣ እኮ ለመርዳት ስመጣ ምናምን ስለኛ ያስበን ያለው ስለሱ ነው እንጂ ስለኛ መታወቂያ ወይም ስም አይደለም እኮ። ዮሐንስ ብላለ የተዋወቀኝ እና ስሜ ዮሐንስ እኮ ነው። ዮሐንስ ከሆነ ስሜን አሳይ፣ መታወቂያ አሳይ። ለምን ነው መታወቂያ
ስሙ? ዮሐንስ ነው። አንተ አሸናፊ አይደለ ስምህ? ማን ነው አሸናፊ? ምን ፈልገህ ነው እዚህ ቤት የመጣው? ምን ባለፈው ሙሉ የቤታችንን ገበና ስለነገርን አንተ ራሱ ምን ፈልገህ ነው እዚህ ቤት የመጣው? ዝም በል። በቤት የመጣ እንትን ልትላችሁ። ሲጀመር ይሄ አንተ ቤት አይደለም፣ የገረመው ቤት ነው። የገረመው ቤት ነው። ቢሆንም እኔ የእሷ ዘመድ ነኝ። የእሷ ዘመድ ሆኜ እሱን እስካስተማመንኩ ድረስ ይሄም የኔ ቤት ነው። አንተ የእሱ ዘመድ አይደለህም ነኝ። ምንድነው ማረጋገጫ? ግዴታ ለአንተ ማሳየት ያለብኝ ይመስለኛል። ማሳየትም አለብህ። ምክንያቱም ማለት ነው ዛሬ መጥቼ ትናንትም መጥቼ ይሄንን ጉዳይ ስናወራ ሲጀመር አንተ ማን ስለሆንክ ነው ስለኛ ዝምድና ስለኛ የኋላ ታሪክ ነው የምታጠ? እሺ አሺ ስጋ ቤት ታውቃለህ አይደል? የምን አሺ ስጋ ቤት ነው? ሐዋሳ ያለው አሺ ስጋ ቤት አንተ አይደለ? እኔ ሐዋሳ ሂጅ አላውቅም። አንተ ሐዋሳ እንዴ የምትኖረው? ሲጀመር እኔ ሐዋሳ ሂጅ አላውቅም። እኔ አዲስ አበባ ልጅ ነኝ። አዲስ አበባ ተወልጄ አዲስ አበባ ነው ያደግኩት። ቆይ አልገባኝም። ምንድን ነው የምታስበው? አልገባኝም። ስለ እያንዳንዳችን ነገር መታወቂያ ስም እንትና የምትለው እኛ የነገርን እሱ እንድታድንልን ነው አይደለ? እንድታድኝልኝ እኮ ነው። እንድታድኝልኝ ለማዳን እኮ ነው የመጣ ነው እኮ እናውን እኮ ለማዳን እኮ አይደለም። ምንድን ነው እያወራን ያለው? ስለኛ የግል ህይወት ማጣራት መብትህም አይደለም። ከፈለግ ወጥቼ ልከስህ እችላለሁ። ያው ስለሱ ለማውራት ለመረዳት ከፈለግን ስለናንተ ማወቅ አለብን። ስለኛ ምንድን ነው የምታውቀው? ስለሱ ምን ነው ማወቅ የፈለከው? ዶክተሮች ላውራ ብለን ነው የወጣነው። ሰው ላማክር ብለን ነው የወጣው። ስለኛ ጉዳይ የምትጠራው አንተ ማን ነህ? ይሄ በዶክተሮች የሚፈታ ነገር አይደለም። እናንተ ሆን ብላችሁ ያደርጋችሁት ነገር አለ። ይፈልግልን ነው እንጂ እኛ ምንም መፍትሄ ነው እንዴ? ምንድነው የምታወራው? እኛ ጭራሽ ጥፋተኛ እያረከን ነው እንዴ? አንድ አመት ሙሉ ቁጭ ብዬ ባስታመም እሺ፣ ባጭሩ ንገሩኝ። በተንከባከብኩ እንዴ ሌላ ነገር ጭራሽ ልትለኝ? ባጭሩ እንነጋገር። እናንተ የሆነ የምታርጉት ነገር አለ ብዬ አልኩኝ። አንተ ሲጀመር አሸ ነው ስምህ፣ አሸናፊ ነህ፣ ስጋ ቤት አለ፣ ሐዋሳ ነህ። ብር ፈልገህ ነው ማየውን ነገር የምታወራው? ከፈለክ እኔ ልሰጥ እችላለሁ። አረ ምንም ይሄ ታዲያ ብር ካልፈለክ የብር ችግር አለ። የብር ችግር ቢሆን ማለት ነው አንተ እዚህ ጋር መጣው ነበር። ብር ከሆነ ልስጥ። የምን አሽን የምታወራው? በማታውቀው ነገር እኮ እየወነጀልከኝ ነው። ከፈለኩ አውጥቼ ላስቀፈድድ እችላለሁ። አንተ ለምታወራው ነገር ኃላፊነት ትወስዳለህ? አዎ ወስዳለሁ። በጣም አሪፍ፣ ችግር የለውም። ካስፈለገ ወደ ህግ መሄድ ካለብን እኔና አንተ ወደ ህግ እንሄዳለን። አንቺ ጋር ግን ያልጨረስኩት ነገር አለ። ባልሽ ነው አለ ገረመው? አዎ ባሌ ነው። ታዲያ እሱ ምን ይሰራል እዚህ ቤት? ቤተሰቤ ነው። ዘመድ ነው። በቃ እያገዘኝ ነው። ዘመድሽ አይደለም እና ምን ነው? እያገዘኝ ነው። ዘመድሽ አይደለም። እኔ ማስረጃ ስላለኝ ነው። የምን ማስረጃ ነው የምታወራው? ሲጀመር አንቺ ከኔ በላይ አንተ ነው የምታውቀው። የምታረጊው ነገር ልክ አይደለም። ሲጀመር ገረመው እንደዚህ ሆነ በአንቺ ምክንያት ነው። ምን ማለት ነው? ጭራሽ በእኔ ምክንያት ነው። እሺ ቤት ውስጥ ምንድን ነው የምታጥኚው? ምንድን ነው የማጥነው? ምን አጥነው? ይኸው ችግር የለውም እኮ ጓዳ ብንገባ ማየት እንችላለን። ሰውዬ ስለምንድን ነው የምታወራው? እኔ የምላጥነው እችላለሁ። እሱን እንደዚህ እንዲሆን ያደረግሽው አንቺ ነሽ እያልኩሽ ነው። እብድ ነህ እንዴ? ለምንድን ነው ባሌ እንደዚህ እንዲሆን የማደርገው? እሱን እኮ ነው ማወቅ የምፈልገው። እኔ ግራ የገባኝ ነገር እሱ ነው ማወቅ የምፈልገው። እሱ እንደዚህ ሆነው ነገር መጠንቀቅ አለብህ እንዴ? እንዴት እኔ ባሌ ላይ እንደዛ አደርጋለሁኝ? የምን ጭስ ነው የምታወራው? እንዴት እኔ እንደዚህ እንዳደርጋለሁ? ማስረጃ አለኝ ያልኩሽ እኮ ነው። ስለምን ማስረጃ ነው የምታወራው? እንዴ ምን ማስረጃ ነው ሲጀመር? እኔ ባሌን እንዴት እንደዛ አደርጋለሁ? ከአንተ ጋር ችግር የለውም እንጨርሳለን። አንዴ ፖሊሶች ላስቸግራችሁ፣ ስልኩን ስጡኝ እስኪ። ቆይ ሰውዬ እሺ ወደ ተመልካቾች እንግዲህ እስካሁን ድረስ ያለው ነገር ያያችሁት ነው። ከዚህ በፊት እንግዲህ ከሚሚ ጋር ያለው ነገር ለማውራት ሞክሬያለሁኝ። በፊት ዮሐንስ ብሎ የተዋወቀኝ፣ አሁን ደግሞ አሸናፊ አይደለም ስሜ፣ አሸናፊ አይደለም። አንዴ ተረጋጋ። አንዴ ምንም መረጋጋት የለውም። በተሳሳተ ስም እየጠራኝ ነው። እሺ ቤተሰብ ይወጣልኝ፣ የተከበረ ስም አለ። ደስ ይበልህ ዮሐንስ። አንዴ ስሙኝ። ለምን አርፈና እናስተው? እሺ ሻውራ ማውራት ፈለኩ። አንዴ ስሙኝ፣ አስጨርሽ። አንቺ እያልኩሽ ያለሽው ነገር ልክ አይደለም ነው እያልኩሽ ያለሁት እና ለሱ ማስረጃ ምንድን ነው እያደረኩ ያለሁት ነገር? እንዴ ሰውዬ ነይ ምንድን ነው ይሄ? ምንድን ነው እያልኩሽ ነበር? ምንድን ነው ማለት ምን እያልኩሽ ነበረ? ቤት ውስጥ እያጠንሽ ነበር። ምን አደርጋለሁ? ምንም ያደረኩት ነገር የለም። የሚያደነዝዝ ነገር እያጠንሽ ነበር። አንቺ ራስሽን ቡና ፍልቼ ነበር። በቃ ጣና ያጨስኩት። ከዛ ውጭ ምን አላፈላሽም። ራስሽን ሸፍነሽ እሱ እያጠንሽ ነበር። ማስረጃ አለኝ። እኔ ሳይነስ ስላለብኝ ቡና ፈላው፣ ጭስ አጨስኩ። በቃ ሌላ ቡና አላፈላሽም። አንቺ ድርቅ አትበይ። አምላኬ። ቆይ ሰውዬ ዓላማ ምንድን ነው? አልገባኝም። ዓላማዬ እውነቱን ማውጣት ነው። ስለምን እውነት ነው የምታወጣው? እውነቱን ከፈለግ ወስደህ ማዳም ትችላለህ። እሱ ይኸው የምታረጊው ከዛ ደግሞ አልፎ ይኸው መጣ ከሱ ጋር ከዘመድሽ ጋር የምትሳሳዩ የምትላላሹ
ሌላ ነገር ነው። ቆይ ሲጀመር ማን ስለሆንክ ነው አንተ ቤታችን ውስጥ ካሜራ ያስቀመጥከው? ማንም ልሁን ማን ስለሆንክ ነው? ማንም ልሁን ውጣልኝ። አልገባኝም። አንተ ሲጀመር እንደዚህ ማለት መብት አለ? እያዘዝኩ ነው። ውጣልኝ። አንተ ማን ስለሆንክ ነው በሰው ቤት የምታዘው? አሁን ላይ እኔ ነኝ እዚህ ቤት ውስጥ ያለው። ስለዚህ እኔ ነኝ ማዘው። ያው ገረመው አለ። ገረመው ታሞ ተኝቷል። እሱ ነው ታሞ አይደለም። እናንተ ናችሁ እንደዚህ ያደረጋችሁት። ምንም ከውጪ በጥብጣ እኔ ምንም አላደረኩትም። ቡና አፍልቼ ነው በጣናጭ። ምንም አላደረግሽም አይደል? ምንም ካላደረግሽው ለምንድን ነው ካሜራ እዚህ ቤት ያስቀመጥከው? ድብ ካሜራ መቼ ነው ያስቀመጥከው? ለምንድን ነው ያስቀመጥከው? ኤአይ ምናምን የምትሉት ነገር ቪዲዮ መቼ አንተ መቼ አሳየው? አንተ እኮ አላሳየውም ቪዲዮ። ምንም አይደለም። እሱ አየችው ማለት ነው ያየሁት ማለት ነው። በቃ ይሄ ምን ያለበት ነው የሚባለው? ምንም አይደለም። በቃ ውጣልኝ ከቤታችን። ምንም ልናወራ እኔ ከዚህ በላይ የምላችሁ ነገር የለም። አንቺ የምታደርጊውን ነገር ሁሉ ማስረጃ አለኝ። በህግ ትጠየቂያለሽ። ለምታወሩ ነገር ኃላፊነት ውሰጂ። ምንም ማስረጃ የለህም። ምንም ደግሞ ላደርግ አልችልም። ሰው እንዴት ባሉ ላይ አቀናብሮ ሊሆን ይችላል። ሲጀመር እኔ ምን አቅላለሁ? ከየት እንዳመጣው እሱን ህግ ፊት ስትሄጂ አቀናብሮ መሆኑ ታያለሽ። እንሂድ። ምንም በማንና ባላጠፋነው ነገር ልከሰናችን። አንተ ለምንድን እንደዚህ ድርቅ የምትለው? ምንም ባላረግነው ነገር አከሰንማ። ይሄው አቀናብሬ ያመጣው ነገር ነው። ይሄን ነገር ጎረቤት መመስከር ይችላል። እኛ ዘመዳማቾች ነን። አዎ ምን አገባ? ከፈለክ ማርያ ከፈለክ መውሰድ ትችላለህ እሱን እንዴ ምንድን ነው እዛ ኤዲት አድርገህ የመጣው ቪዲዮ እዚህ ዩቲዩብ ላይ እያወረድክ አምጥተህ እኛ ያንተ እንትን አይደለም። ይሄ አንተ አይደለሁም እና ማን ነው? እኔ ምን አቅልላለሁ? አቀናብረህ እኮ ነው ያመጣው። ይሄና ይሄ ቤት አለ እንዴ? እኛም ነው የምናውቀው ነገር የለም። ከዚህ በላይ ምንድን ነው ማስረጃ የምትፈልገው? ይሄ አቀናብረህ ያመጣው ቪዲዮ እኮ ነው። ይሄው ቤቴን እንኳን አሳየው አባቴ። ሲጀመር ካሜራ እዚህ ቤት ማፈቅዶ ነው እንደዚህ ያደረግከው? ቆይ ነው እሺ መቼ ነው እንደዚህ እያስታመምኩ የምኖረው? እኔ የራሴ ሰው ሊኖረኝ አይገባም? እኔ ስሜት የለኝም ማለት ነው? አንድ አመት ሙሉ ቆይ ወንድሜ ንገረኝ እስኪ ምንድን ነው የምትፈልገው? አልገባኝም። እኔም እኮ የሰው ልጅ ነኝ፣ ስሜት አለኝ። ስማኝ ቆይ ተረጋግተን ነው። ስማኝ እሺ በቃ ቪዲዮውን አጥፋል፣ እንደራደር። በቃ አውቀዋል። ምንም ልንደብቅ አንችልም። በቃ እንደራደር ቪዲዮ። እሺ መጀመሪያ ምንድን ነው ግንኙነታችሁ? በቃ ጓደኛው ነኝ፣ ዘመድ ነው። በቃ ሌላውን ማጣራት ምን አስፈለገ? ይሄንን ካወቀው በቃ ቪዲዮውን እሺ አንደኛ ያው ሁለት ነገር ነው ያጠፋችሁት። አንደኛ ውሽማ መሆን ነው። ሁለተኛ ነገር ደግሞ እሱን እንደዚህ ያደረግሽው አንቺ ነሽ። የምታውቂው ነገር ምንድን ነው? ምንም በቃ መድኃኒት ነገር ነው። መድኃኒት ብዬ ነበር ያመጣሁት። በቃ እየባሰበት ነው እንትን ያለው። ሌላ ምን ሊሆን ይችላል? ይሄ እኮ በህግ ያስጠይቅሻል። እና እኔ መፍትሄ ሳጣ ታዲያ ምናልባት መፍትሄ ከሆነ ብዬ ሞከርኩት። ከዛ ውጪ ለአንቺ ስሜት ሲባል የሰው ልጅ ህይወት መጥፋት አለበት? ይሄ ልጅ እኮ አይሰማም አይለማም። በቃ የለም እኮ አልሞስት አለ እንጂ በአካሉ አለ እንጂ በህይወት የለም። ሞቷል እኮ። እናንተ ለሶስት እየኖራችሁ አንተና እሷ እንደ ባልና ሚስት እየኖራችሁ እሱ ጎረቤት ዘመድ ጋር እንዳይገናኝ አድርጋችሁ ህይወቱን አቁማችሁት ትንሽ እንኳን ህሊና ቢስ መሆን ይሄን ያህል ይቻላል እኮ? በቃ ሁሉንም እኮ ምናምን አትበለኝ። ለማመቻቸት አትሞክር እኮ ምናምን አትበል። የሰራው ነገር ቀላል ነገር አይደለም። በህግም በፈጣሪ የሚያስጠይቅ ነገር ነው። በቃ ቢሆንም በቃ እሺ አሁን ምን አድርጉ ነው የምትለው? ምንም አይደለም። የምፈልገው ነገር የምፈልገው ብር አትበል። ስማ ሀብታም እንደሆንክ አውቃለሁ። ስጋ ቤት እንዳለ አውቃለሁ። ደጋግማ አትንገረኝ። ካስፈለገን ብር እሰጣለሁ። ችግር የለውም። ምንም አይደለም። በቃ ቪዲዮውን አጥፋለን። እንስማ። ቪዲዮውን አላጠፋም። ቪዲዮ አይጠፋም። ቪዲዮ አይጠፋም። ወደ ህግ ትሄዳላችሁ። በቃ ቀላል ነው። በቃ የሰው ህይወት እንደዚህ ቀላል ነው። ትደራደሩ እየሞከራችሁ ቀላል ላይሆን ይችላል። በቃ ሁሉም ነገር ሳናቅ አድርገው ሊሆን ይችላል። በቃ እንዴ ምንድነው የምትለው? ስነ ስርዓት ይኖር እንዳነከኝ ምንድነው ስነ ስርዓት ይኖር? ቪዲዮውን አጥፋለን። ያለበለዚያ የፈለግከውን ይዘና ውጣልን ከቤታችን። ያንተ ሰው ቤት መጥተው እኛ ከተስማማን በቃ አንተ ምን አገባ? እሱማ እና የሰው ህይወት ያበላሽ ነው። እንደዚህ ልትሆን ነው። አገባን እኛ ስለሱ አገባን። ምን አገባን? በቃ ያገባን ቪዲዮ ነው። እንደሱ ነው ታስብ። አሁን ምናልባት ሁሉም ነገር ባለማወቅ አጥፍቼም ሊሆን ይችላል። እኔ በጣም አይሽ ምን ያጠፋሽው? ጥፋትሽን ንገሪኝ። ያው ካሜራ አለ እዚህ ጋር የምታወራው ነገር ኃላፊነት ወስደህ ተናገር። እሱ ምንም አይመስለኝም። ብቻ ተናገር። ሲጀመር አንተም መብት አልነበረህም። ሰው ቤት ገብተህ ካሜራ አስቀምጠህ ምናምን እንደዚህ የማድረግ መብት የለህም። እሱም በምጠይቅበት ትጠይቃለህ። ገባህ? ሲቀጥል ደግሞ እኔንም ልትረዳኝ ይገባል። ገባህ አይደለ? አንድ አመት ሙሉ ነው የሰውዬ እንደዚህ የሆነው። ስለዚህ እንዴት እንደዚህ ያደረግሽ ልትለኝ አይገባም። ለስሜት ስትይ ነው ያደረግሽው። ለምን ለስሜት ስለለው አድርጋለሁ። በቃ መድኃኒት መስሎኝ ነው ያደረግኩት። እያባባሰበት ነበረ። በቃ ሌላም መጀመሪያ አብሯችሁ እየኖራችሁ ለምንድን ነው
የሚሰራውን የሚኖረውን ልጅ ህይወቱን ያበላሸሽ ማን ነው? መድኃኒቱ የሰጠሽ? አላውቅም። መድኃኒቱን ጓደኛ የተሰጠችኝ የሆነ ብቻ አላውቅም። እሷ ናት የጠቆመችኝ። ከዛ ነው ያመጣሁት። ይሄን ሁሉ ማለት ነው ለኔ ያለመት ነገር ለፖሊስ ልጅ ትናገራለሽ እኮ በቃ አንቺ ምን ዝም ብለሽ እንደምትይው አልፈልግም። እንግዲህ ውድ ቤተሰቦቼ በጣም በሚያስገርም ሁኔታ እንግዲህ ሁሉንም ወደ ህግ እንዲወስዱ ለማድረግ ሞክረናል። በጣም በህይወቴ እንደዚህ አይነት ሰዎች ገጥሞኝ ያውቁ። ምክንያቱም ሰውየው እንዳልነገርኳችሁ አሹ ስጋ ቤት ሐዋሳ ላይ የሚገኝ ትልቅ ስጋ ቤት አለው። ባለቤትም አለው፣ አግብቷል። የሁለት ልጆች አባት ነው እና አዲስ አበባ ሲመጣ ከሷ ጋር አብሮ ነው የሚኖሩት፣ ልክ እንደ ባልና ሚስት ማለት ነው። እንደምታዩት እንግዲህ ወንድሜ ተኝቷል። ምንም የሚያውቀው ነገር የለም። እሱ ላይ ምን የተደረገ እንደሆነ ምን እየተፈጠረ እንደሆነ የሚያውቀው ነገር የለም። ተኝቷል። ይሄ ላይ አእምሮ ከባድ ነገር ነው። ከእሱ ጋርም እንግዲህ እኔን ለመምታት እኔን ለመጉዳት ጥረት አድርጓል። እንግዲህ ከጀርባ የእኛም ክሩ አባሎች አሉ። ሰዎች ጋርም ተደውሎ የህግ ሰዎች የመጡ ነው እና አስፈላጊውን እርምጃ እንወስዳለን። እንደ አዲስ ጎጆ እንግዲህ ቻልነውን ጥረት እናደርጋለን። ዛሬ በሱ በኩል የሚገኙ ዘመዶች፣ ረዳት የሚሆኑ ሰዎች ፈልገን የምናገኝበት መንገድ ካለን እንሞክራለን። እንደተባለው ከሆነ ግን የእሱም የቅርብ ሰውም የቅርብ ጓደኛም የለውም። በተለይ ዘመዶች የሉትም ነው ባጭሩ። እንዲሁም ደግሞ ጓደኞችና የስራ ባልደረቦቹም ሁሉ አመት ምናምን ያህል ቤት ውስጥ ስለተቀመጠ ከማንም ጋር እየተገናኘ አይደለም እና በዛ ምክንያት እንግዲህ የሚረዳው ሰው ስለሌለ እንደ አዲስ ጎጆ ባለፈውም እንግዲህ ሄለንም ጸበል እንድትገባ አድርገናል። የምታስታውሱ ከሆነ እሱንም እንግዲህ በኛ በራሳችን በኃላፊነት ወደ ጸበል እንወስደዋለን። ምን እንደሚፈጠር ምን እንደሚሆን አናውቅም ማለት ነው። እንግዲህ መጨረሻውን የሚያውቀው ፈጣሪ ነው ብዬ አስባለሁ እና አብራችሁ እንድትሆኑ እንጋብዛለን። እንግዲህ እሱንም ለመቀስቀስ እሞክራለሁ። ምንም የሚያውቀው ነገር የለም። ገረመው ተነስ፣ አይዞህ ተነስ፣ ጎበዝ ተነስ፣ ና ጫማ አድርግ፣ ና ዳነ። ገረመው አይንን ግለጥ፣ ሳሚ ነኝ አላልኩም? ተነስ፣ ይሄ ሙቀት ነው። ተነስ እንጣ፣ ና እዚህ ደርሰን እንጣ። ተነስ፣ እዚህ ጋር በረንዳ። ና ጎበዝ፣ አይዞህ፣ ኑ አግዙኝ። እንግዲህ ቤተሰቦቼ እጅግ በጣም በሚያሳዝን ሁኔታ እንግዲህ እሱም ከኔ ጋር ግብ ውስጥ ለመግባት ሞክሯል። ከዛም አልፎ እንግዲህ እኔ ጋር ጥቃት ለማድረስ ሞክሯል። እሱን እንግዲህ መውጣት ባለብኝ መንገድ ተወጥቼ ቤተሰቡን ቢያንስ አቶ ገረመውን ካለበት ነገር ለማዳን ወዳጅ ዘመድም ስለሌለው እንግዲህ ይዘነው ወደ ጸበል መሄድ አለብን ብለን በማሰባችን ውድ የአዲስ ቤተሰቦች ሁላችሁም በያላችሁበት ለአቶ ገረመው እንድትጸልዩለት ጠይቃለሁኝ። አቶ ገረመው እንግዲህ ካለበት ህመም ተሽሎት ለእናንተ መጥቶ ምስክርነቱ እንደሚሰጥ ተስፋ አደርጋለሁ ማለት ነው። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ አብራችሁ እንድትቆዩ ጋብዛለሁ። በቀጣይ ክፍል እንግዲህ ከባለቤቱ ወይዘሮ ሚሚና እንዲሁም ደግሞ ከአቶ አሸናፊ ከሚባለው ግለሰብ ጋር ያለውን ነገር ተከታትዬ እንዲሁም ደግሞ ወደ ህግ መቅረብ ካለባቸውም ያን ነገር ሁሉ ለማድረግ እንሞክራለን። አብራችሁ እንደምትቆዩ ተስፋ እናደርጋለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ ጋብዛለሁ። መልካም ቆይታ።